አንቺ ትረከቢያታለሽ ማሪ አንቺ ሳራ አንቺ ትረከቢያታለሽ ሁሉ ነገር እነሱ ጸጉር ቤት ነው ሽጣው ካልተረከብሽ ታዲያ መፍትሄ ካልፈለግሽ ለምን ድምጽ ሆነሻት ተበድላለች ይኸውልሽ ምጣሽው ይኸውልሽ አውዬ ወይ እሺ አከራዋ ባለችበት እሱ ባለበት ተገናኝተን እዚህ ሰው ማለት እንደገና ደግሞ የዛኔ ሪከርድ ሲደረግ ነበርን ምናምን ያሉ አሉ የጻፉልሽ ነበር አላስገባሻቸው እሺ እነሱ ታያቸው ምንም አያስፈልጉም ተስማምተናልኛ ያንቺን አክት ነው የምትከተለው እኛ እንዲህ ስንል እኛ ስንል በእኛ ነው በቃ የምትለው አሁን በላሽ ብትያት አሁን የምትልሽ ጠጣሽ ብትያት አሁን የምትልሽ ቃልኪዳን በላሽ ቃልኪዳን እሺ ንኪያት እና ሳያት ወደ አሳያት ዝጋይ በላሽ አሳያት ወደ ካሜራው ቲኤንሲቴን እሺ አልበላሽም ምግብ አልበላሽም ይያ እሱ የኔ ይበት አይሻት በላሽ አንቺ በላት ምሳ በላሽ እስኪ በትልቁ እሺ ላይሱ በትልቁ እሺ ቃልኪዳን አንቺ ቆይ ማንም አይሰማሽም ቆይ አንቺ ምሳ በላሽ ምሳ በላሽ ምሳ ምግብ በላሽ እደበደባለሁ ምትለኝ ነው እንዴ ኧረ ታሽ ትገልብኛለች እኮ ታሸፍብኛለች እኮ ይኸውልሽ እኔ በጣም ነው የምወዳት ልጇ ደግሞ ማለት ነው ልጇ የመጨረሻ ስዊት የሆነ ልጇ አንደርስታንድ እንደሚያደርጋት ከልጇ ጋር እንደምትግባባው ከማንም ጋር አትግባባም አግግኝ እኔ ምን አደረኩ እኔ አንተ በጣም ስማርት ነህ አለችክ አንተ በጣም ስማርት ሰው ነህ ትወደዋለች እሱንማ እኔ ሲሄድ እግዚአብሔር ምስክሬ ነው የምነግርሽ እኔ ሲሄድ እንዴት እንደምትሆን እስኪ አውራት በላ እንዴት እንደምትሆን ከዛ በኋላ ማለት ነው ማንንም አትፈልግም ውጡ ብላ ከኔ ጋር ማውራት የምትፈልገው ውጡ በቃ እናንተ ሌሎቻችሁ ውጡ የምትለው አሁን እሺ የምትፈልጊው ምንድነው? አይ የምትፈልጊው ምንድነው? ቃል ኪዳን አንቺ ምሳ በላሽ? እዩ በያት በእናትሽ እዩ በያት ወደዚህ በያት እስቲ ቆይ ታፈልጋ ወደ ካሜራ ወደ ስክሪኑ አሳያት ምግብ በላሽ? አንቺ ምሳ በላሽ? ምሳ ትስቃለች እሷ ይሄን ያልገባትም እኮ ስለምን እንደምናወራ ማታውቅም እኮ ምሳ በላሽ ወይ አንዴ ስሚኝ ቢያት አቡዬ እኔ አሁን ይኸውልሽ ልጆቹን የምትይዝ ልጅ መታለች እና እኔ ጉዳይ ላይ መውጣት አለብኝ እኔ ይኸውልሽ አቡዬ አንቺ ተነጋገሪና የሚፈልጉትን ነገር እናደርጋለን ችግር የለብኝም እኔ ግን አቡዬ ቅድም እንዳልሽው ለዘቡም ክብር ለኔም ስም ለዘቡም ክብር ለዘቡም ስም ቅድም ተናግረሽዋልና ካህናታችን ላይ ማውረድ እፈልጋለሁ እኔ ያ ቢወሰን ደስ ይለኛል ይረከቡ እያም ሆነ ሌላ ይሻለኛል የምትለው ሰው ራሷ ትምረጥና ይረከቡላት እሱ የሰማ ነው ምን አለች እሱ እስቲ ቆይ አንዴ አንቺ ቆይ እሱ ይሰማል ይኸውልህ ብርሃኔ ጋናና እሺ ወጣ መስል አለ እሺ ብርሃኔ ጋናና ብርሃኔ አከራዋ ማለት ነው እሷ ባለችበት ባለቤቷ ባለበት አንተ ባለህበት ሌላም ሰው ከፈለክ ጨምረህ ባለህበት እንገናኝና
ከዚሁ ግን ከዛ በፊት እኔ መምጣቴ እውነት ወጥቷል። አሁን ማድረግ ያለብኝ ብቻ ማድረግ ያለብኝ እግዚአብሔር ይመስገን። እኔ እግዚአብሔር የሰው አቅም አልፈልግ ከራሴ የምሰጥ ሰው ነኝና እኔን ተይኝ። ዘቢባ ግርማን ይቅርታ ጠይቂያት፣ ስሟ ተጠርቷል። እንዳ ካደረጋችሁ መጣለው። ምን አድርጊ? ምን ብያት? እሱ ምን ብያት? ምን አልኳት? እኔ እኮ ሲጀመር ካንተ ጋር ነው እኮ በስልክ እንኳን ማንንም አልነገርኩም። እኔ በስልክም ያወራሁት ካንተ ጋር ነው። አንተንም ደግሞ ለዘቢባ ያልኳት ነገር ምንድነው? እሱ ክፉ ቃል ተናግሮ እንኳን አያውቅም ካፉ ነው ያልኳት። ይኸው ትመሰክራለች። እሺ የውላችሁ ጉዳይ ተፈታ የሚባለው እልባት አገኘ የሚባለው ልጅቷ አንቺን ከመረጠች ላንቺ ሁሉን ነገር ተረከቢና ሳራ አሁን እኮ አንቺ መፍትሄ የምትፈልጊያት መስይም። እሺ እቺ ልጅ ኦኬ የቤት ክራይ እየተከፈለህ አይደለም ተረባለች ከሆነ ፀጉር ቤቱ ተሽጦ ብሩን እንስጥና ኃላፊነቱን ውሰዱ ተባለ። ኃላፊነቱን እምቢ አንወስድም እና ማን ይውሰድ? አቡዬ እንደዚህ ቢደረግስ እንዴ? እሱ ባለበት አሁንም ቅድም ነግሬሻለሁ። ባለቤቷ ማነው አከራዋ ባለችበት አለ የሚባለው ብር የቤት ክራይ ይከፈልላትና የ2 ዓመትም ሆነ 3 ዓመት የሚከፈልላትና ከዛ የማይበቃ የሚያንስ ከሆነ እኔ ጨምሬ ደግሞ መቀጠል እችላለሁ፣ ከፍልላታለሁ። እኔ ሙሉ መክፈያው ምንም ሳንቲም በባንኳ እንዳይገባ አልፈልግም። በባንኳ እንዳይገባ ምንም ሳንቲም ለአከራዋ ይግባና ኪራዩን ይቻላል። አከራዋን እናልታምኛታለሽ። የ2 ዓመት የቤት ኪራይ ተከፍሏት 2 ዓመት ሙሉ እንደምታኖራት ከተከፈላት በኋላ ብታባራት ማን ነው ኃላፊነቱ የሚወስድ? አንዳንዴ ራቅ አድርገን ማሰብ ያስፈልጋል። ምንድነው የህፃን ልጅ ስራ ሳራ ህዝቡ እያየ ሳይንስ የለም እንዴ? 2 ዓመት እቺ ልጅ 2 ዓመት ትኑር አትኑር ሳታውቂ ዝም ብለሽ እንደገና አከራዋስ ነገ ሀሳቧን ቀይራ የተሻለ ከፋይ መጥቷል አልፈልግም ውጪ ብትላት ቢሆን አምጪ ጭቅጭቅ ልንጨቃጨቅ ነው ከአከራይ ጋር መሆን ያለበት። ሙሉ ገንዘቧ በራሷ አካውንት ይግባና የሆነ ሰው ኃላፊነት ይውሰድ። አቡዬ መልካም አከራዋ በጣም ከምልሽ በላይ መልካም ሰው ናት። እግዚአብሔር እዚህ ምድር ላይ መልካም ፈጣሪ ብቻ ነው ለኔ። እኔ ማንንም አላምንም። እኔ በዚህ አልስማማም። እኔ ነገ ሌላ ጭቅጭቅ አልፈልግም። እኔ ጭቅጭቅ ነገ ሌላ ጭቅጭቅ አከራዋ አባረረችኝ፣ የ2 ዓመት ተከፍሏት አላኖረችኝም ንትርክ ስለማልፈልግ መሆን ያለበት በራሷ በልጅቷ አካውንት ትልቅ ናት ታውቃለች። በራሷ አካውንት ይግባላትና ራሷ ኃላፊነቱን ትውሰድ። የሆነ ሰው ያግዛት። አንቺ መልካም ነሽ፣ ልታግዣት ነው የመጣሽው። ስለዚህ አግዣት እስከመጨረሻው። በራሷ አካውንት ከገባ አንቺ ምን አገባሽ? ባንቺ አልገባ። አይ አብሮ የሆነ ሰው ያስፈልጋል። ወይ ባለቤት ያከራዋ አብራት ሆነ ወይ ደግሞ የሆነ ሰው ኪያ አከራዮቹ ከዚህ ሲስተም ውስጥ አውጣቸው። እነሱ ቤት ውስጥ እስካለሽ ድረስ ነው የሚያገባቸው። ከቤቱ ከወጣች አያውቋትም። አንቺ እንደውም ከኔ የተሻለሽ ሴት አንቺ ነሽ። ከጎዳና አንስተሽ አዋልደሽ አብረሻት ኖረሽ ልጇን ይዘሽ አንቺ ሞር ክሎዝ ሆናችሁት ከአንቺ ጋር ነው ከኔ ጋር አይደለም። ገብቶሻል አባለ? ስለዚህ መጀመሪያ የዛን ጊዜ ሪስክ የወሰድ ሴትዮ አሁን እዚህ ጋር ፀጉር ቤት ገቢ ይግባላት ለሷ አንቺ ቲኬር አድርጊ አንቺ ኃላፊነት ወስጂ ብትባይ ምንድነው ችግሩ? የምትለፊ ነው አንቺ አካውንት መቻልኩ በራሷ አካውንት ገብቶ አንቺ እንደ እንትን ተቆጣጣሪያት። ለምሳሌ አካውንቷን ይዛ ሄዳ እንዳትጠጣበት ትጠጣለሽ ብሏል እሱ ቅድም። እንዳትጠጣበት እንዳታጠፋው እንደ እናት ተቆጣጣሪያት፣ እንደ ታላቅ ተቆጣጣሪያት። በጎ ስራ ስሪ ለፈጣሪሽ። እጫለሽ አትጭም ውሸት ነው። አረ አቡዬ እስቲ ጠይቂያት እስቲ የበር ቁልፍ የውጭ ቁልፍ ለምን ተቀበላት? ያ እሱ ልክ ነው። ስልኳ ተሰርቆ ነበር። አዎ እውነቱ ነው። እስካለች ደግሞ በመዳን እስካለች ወይ ብር ካላችሁ አሳዩዋትና ብር ትፈልጊያለሽ በሏት። ኧረ ማን ሁሉም ይፈልጋል እኮ ብርማ ሁሉም ይፈልጋል እኮ አቡ ብርማ ማለት ፀጉር ቤት ተሽቶ ብርሽ ሰጥሽ ማለት ነው። በቃ እሱ እኔ እንደ ወንድምም እንደ እህት የምነግርህ እማዬትም ካንተና ዘቢባ ለስማችሁ ይሄንን ተገላገሉ። ፀጉር ቤቱን ዋና ትግዛውና ያቺን ማሽሮን ይደራ ብራ ይደርሳታል የሚባለው ገንዘብ ይሰጣል። በአካውንቷ በራሷ አካውንት ይግባል። በቃ እኔ ያላት አካውንት ካለ ፋይንድ አድርጌ በራሷ አካውንት አንቺ ላይ እመጣለሁኝ
ላይቭ ላይ ሆኜ ነው የማስገባው። ላይቭ ላይ ሆኜ ነው የማደርገው። በቃ እንደዛ እኔ ራሴ ቪዲዮ ሰርቼ ለህዝቡ አሳውቃለሁ። ሙሉ ብሯን መረከቧን ከዚህ በኋላ ማንም ሰው ስማችሁን እንዳያነሳ ማለት ነው። ግን ይቅርታ ግን ኪያ ቲክቶክ ላይ እስከመጣሽ ጊዜ ድረስ ኃላፊነት አልወስድም ማለት ከባድ ነው። ምክንያቱም መብቷ ይከበር ብለሽ መብቷን ለማስከበር ነው የመጣሽው አይደለ? መብቷን ለማስከበር መጥተሽ ኃላፊነት አልወስድም ማለት ትንሽ ከባድ ነው። በምጠራ ስም ነው የምጠራ። አሁንም በፊትም በምጠራ ስም ነው የምጠራ። ለምን ምንም ያጎደልከው ምንም የተመጫጨነው ነው አውቃለሁ። ገብቶኛል እኮ በፍቅር ነው ያወራነው። እስካሁንም አክብራይ ነው የምታወራኝ። አምስት ላይ ነው ለልጆች አንድ ደብተር ለአንድ ህጻናት ብዬ አንዳንድ ፓኬት ደብተር የምሰጠው ይኸው 11 ዓመቴ ነው። ክረምት ላይ እሰጣለሁ ከ14 በቁማቴ ማለት ነው። ምክንያቱም ማንም ሰው እንዳገዘኝ ማለት ነው። የማንም ሰው ይኸው አሁን እየሰሙኝ ነው አይደል? ሁሉም የማንም ሰው እርዳታ ገብቶብኝ አያውቅም። የማንም ሰው ጅም ገብቶብኝ አያውቅም። ገባ አይደል? እኔ ስም ፈራለሁ። ስሜን በጣም ፈራለሁ። ሰው ባልዋለበት ቦታ አሁን ነው። እሺ ላክልኝ አሁን ነው። ለዛ ነው እናንተ ጋር ስለዚህ በሷ ብሩ ከገባ አንተም የበላይ ተቆጣጣሪ ሆነክ ታዛቢ ሆነን ቤት ኪራዩ የተከፈለ ሳይጓደልባት እስካለቀ ድረስ ካለቀ ደግሞ እግዚአብሔር ይመስገን እኔ ቀጥዬ ከፍላታለሁ። አለቀ በቃ። እንደሱ ከሆነ ይኸውልሽ እስካለቀ ይባል ነገር የለም። ብሩን አካውንት ውስጥ አስገባለሁ ከኔ በቃ ወጣን ማለት ነው። ተለያየ። ከዚህ በኋላ አይመለከተውም ይሱ ብሩ እኔ ቤት መጥቶ ላይቭ ላይ ወደ ራሷ አካውንት ትራንስፈር ያደርጋል። ህዝቡን ምስክር ይሆናል። እኔም ቪዲዮ ሰርቼ ከጸጉር ቤቱ በዚህኛው ዋጋ ተሽጦ ገንዘቡ በአካውንቷ ገብቷል፣ ደረሰኝ ደርሶኛል ይኸው ብዬ ቪዲዮ ሰራለሁ። ከዚህ በኋላ የኢሱድና የዘቢባን ስም የሚያነሳ ሰው አይኖርም። የሚያመሰግን በጣም ጥሩ። ግን እንደ አድቫይስ ኪያ እንደ አድቫይስ አብረሽ አታድሪም አንቺ አሁን ሰዓት ማለት ነው። አብራችሁ አይደለም የምትኖሩት በአሁን ሰዓት። አዎ። ስለዚህ እኔ የሰማሁት ብዙ ነገር ስላለ እንደ አድቫይስ እንደ ወንድም የሚመክርሽ ከቤቢ ጋር ትሁንና አንቺ ራስሽ የቤት ኪራዩን ራሱ ምን ለትምህርት ቤት ይከፈላል፣ ምግብ አለ። የእሱ እኮ ምሳ እኮ ይቋጥራል፣ ምሳ ይበላል፣ ልብስ ይቀይራል፣ ዩኒፎርም አለ፣ ብዙ ነገር አለ። ገብቶሻል? ብዙ ነገር ይችልሻል። አንቺ ቴክ ኬር ብታደርጊ ነገሮች ይቀላሉ። ይቅርታ ላቋርጥና በጣም ደስ ስለሚለኝ ግን ከሱ ጋር ያልሆነችበትን ታውቀዋለህ? ምክንያቱም ታውቀዋለህ? ከማን ጋር ንገሪና እናውቀው። አይ እዚህ ላይ አላወራም እንዴ። ይሄ ካላወራሽ ለምን ጠይቅሽ ታዲያ? አዎ ምናልባት ልጇ የት ነው አሁን? ችግር የለውም እሱም በውስጥ ነግሪኛለሽ። ልጇ የት ነው አሁን? አዎ ቤት ነው ያለው። ማን ጋር? ደስ ይለኛል። በማን ጋር የሚያግዛት እኔ ጋር ነው። 8 ዓመት ሙሉ እኛ የምናሳድገው ልጅ። ኦኬ እሺ። ህዝቡ ልጅቷን ብሩም ለመንግስት ይሰጡ እያለ ነው። ጥሩ ነው። ኮሜንቱ ነው ይማሳብ ራሳ ኦኬ። ስልክ እንዴት ነው የምትጠቀመው ለሚለው ጥያቄ እኔም ጠይቄ በቪዲዮ እንደዚህ አበበ እያለች ይቅር ይበለኝ እንደዛ ነው የምታወራው። በቪዲዮ እንደዚህ ከሰው ጋር እየተያየች ነው። ቋንቋ ይቅር በለኝ አትበይ። ቋንቋ እሱ ነው። ገብቶሻል? ምንም ችግር የለውም። ቋንቋ እሱ ስለሆነ እኔ ጋር ደውላ እኮ ማለት ነው። እኔ ጋር ደውላ ቢያንስ 2 ደቂቃ ሰማታለሁ። በቪዲዮ አይደለ? ኢሞ ላይ በቪዲዮ ነው የምትደውልልክ? አዎ ቮይስ ሜሴጅ ትልካለች። እኔ ጋር ቮይስ ሜሴጅ ግን ምንም አይገባሽም ነው። አይገባትም። ለምሳሌ አሁን ስላት እንጂ ስልክ አንሺ ሀቡ ስልክ አንሺ አንዴ ስልክ አንሺ። እሺ አንዴ ስልክ ጆሮሽ ጋር አድርጊ። ያ ደውይ። ሄሎ በይ አናግረሽ እጅሽ አውራት አይደውልም የለው። አይ በምን ደውል? ዝም ብለሽ ኤኒዌይ አቡዬ አቤት በጣም አመሰግናለሁኝ። እግዚአብሔር ይመስገን። ነው ተወጥቷል። ማድረግ ያለብኝ ነገር አድርጋለሁ። ይሸጥም ካለ ይሸጥ፣ ስጧትም ከተባለ ይሰጣታል። ምንም ችግር የለም በእኔ በኩልና ስለነበረን ቆይታ በጣም አመሰግናለሁ። አከብራችኋለሁ። ከታች ኮሜንት ጽፎ የነበራችሁትን ሳላስበው የተናገርኩት ያስቀየምኳችሁ ነገር ካለ በጣም ይቅርታ እና አመሰግናለሁ። እሱ እኛም እጅግ በጣም አንተንም ባለቤትህን ዘቢባንም ህዝቡን አክብራችሁ እኔን አክብራችሁ መጣችሁ ለጥያቄዎቻችን መልስ ስለሰጣችሁ እጅግ በጣም አድርገን እናመሰግናለን። የመጨረሻው መፍትሄ ምንድነው? ገንዘቡ ወደ እሷ አካውንት ሲገባ ላይ ተገናኝተን አስገብተህ በቃ
ጨረስን ማለት ነው። የመጨረሻው ውሳኔ አውራትና የመጨረሻው ውሳኔ በቮይስ ላኪልኝ በቴሌግራም በዋትስአፕ። በቃ ህዝቡም እኮ ወሰነ። ትክክል። በቃ በስሟ ይገባና ገንዘቧ ከነገንዘቧ ወስደን ለመንግስት እናስረክባታለን። በቃ እሺ፣ መንግስት ይረከብ። ልጅቷንም ገንዘቧንም መንግስት ይውሰዳት። በቃ ያንን ታመቻች ኪያ። አዎ እኮ ኪያ ተስማምታለች። ኪያ ሰላም አሉልኝ። ሀገራችን ኢትዮጵያን ሰላም ያድርግልን። እንዴት እንደምግባባት አላውቅም። መንግስት ቻው። እናመሰግናለን ወንድሜ። ጅማ አይደለም።